ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን ሰላም ናችሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው አዳዲስ ነገሮችን ይዤላችሁ መጥቻለሁ። በትላንት ቪዲዮዬ ስለ ዳኒ መልካምነት ስለ ጥሩነቱ የሆነ ስላስተሳሰቡ እየነገርኳችሁ ነበር ቤተሰብ እና እንደዛ ያልኩበት በምክንያት እንደሆነ በዛሬው ቪዲዮ ትረዳላችሁ። ምክንያቱም ቡዜ እህቱ ናት ምናምን እህቱ ወንድሙ ናቸው። ቢያንስ እነሱ ግዴታቸው ነው። ዳኒ ግን ስንት ነገር እየተባለ አንተ መጥፎ ነህ፣ አንተ አስመሳይ ነህ ምናምን ምናምን እየተባለ ነው ስቲል ከጎኑ ያለውና አሁን ላይ እየሰራ ያለው የእሱ እንትኖች ናቸው። ትላንትና እንደዛ ሆኖ የሚከታተለውን ሰው ቀጥሮ ምናምን ምናምን ያለበትን አድራሽ አውቆ ነው ይህን ብቻውን እንኳን ሊያገኙት የቻሉ ሄደው እንትን ሊሉት የቻሉ ሊያናግሩት የቻሉ ቤተሰብ እንደዛም ሆኖ ተስማምተው ምናምን ዛሬ ምንድን ነው የተፈጠረው? ይህንን ነገር እንግዲህ ሩታ ሰምታለች። ሩታም ኤፍሬምም አውቀዋል። ምክንያቱም እሱ ነው ሄዶ የሚነግራቸው ሌላ ማንም አይደለም። ላገኛቸው ነው ዳኒንና ነቡዜን ላገኛቸው ነው ብሎ ነግሯታል። ከዛን ምንድን ነው የተፈጠረው? ይሄንን ልጅ እሺ ምንም አያደርጉትም ቤተሰቦቹ ናቸው። ሩታ ሚስቱ ብትሆንም ቡዜ ደግሞ እህቱ ናት። በቃ ዳኒን እንኳን ባያምኑት ትሶኬ ምክንያቱም እንዲያምኑትም አይጠበቅም። ግን እዚህ ጋር ቡዜ እህቱ ነች አይደለም እንዴ? ስለዚህ በዚህ ልክ እሱን ከሀገር ይዞ ለመውጣት መሞከር ለምን አስፈለገ? ምንድን ነው እንዲህ? ደህና ቢሆን እኮ ለእሷም እኮ እሱ ደህና ሆኖ ምርጫውን ቢመርጥ እኮ ምንም እንትን የለውም። ምክንያቱም የሚቀድመው ከሩታ ጋር መሆኑ ኦር ከሄርሜላ ጋር መሆኑ አይደለም። ቤተሰብ የሚቀድመው የሱ ደህና መሆን ነው። የሱ ወደ ጤናው መመለሱ ነው የሚቀድመው። እዚህ ጋር ሩታም ብትሆን እዚህ ጋር እህቱም ብትሆን ሄርሜላም ብትሆን ሁሉም ማወቅ ያለባቸው ነገር እሱ የማንም ከመሆኑ እሱ መብቱ ነው እኮ አይደለም እንደ ቤተሰብ እሱ በስርዓት ሆኖ ሲጀምር እናውቃለን። ከጤና ሆኖ የመረጠውን እናውቃለን። መርጦ እንትን ብሎ ነበር። ግን ደግሞ አሁንም የሚያሳስበው እሱ አይደለም። እሱ የፈለገውን መምረጥ ይችላል። ግን ደህና ሲሆን ነው። አሁን መምረጥ አይደለም ማሰብ የሚችልበት ደረጃ ላይ እንዳልሆነ ያውቃሉ፣ ጠንቅቀው ያውቃሉ። ሩታም ታውቃለች፣ ኤፍሬምም ያውቃል። የሚያሳዝነው ደግሞ ወንድሙ ነው። በቃ ሩታ እንኳን ለራሷ ለጥቅሟ ነው ከሄርሜላ ለመለያየት ያቀደችው ነገር ነው እዚህ ውስጥ ያስገባት። ግን በወንድሙ ላይ እንዴት ነው ኤፍሬም በዚህ ልክ አይኑ ሊታወር የሚችለው? በዚህ ልክ ምንም እንዳላወቀ ምንም እንዳልተፈጠረ ሊሆን የሚችለው እንዴት ነው? ቤተሰብ እንዲህ ልጁ እኮ ማንም እንኳን አይቶት የሚያስታውቅ። በዛ ላይ ደግሞ የዛሬው ጉዳያችን ከሀገር እንዴት ነው ይዘውት ሊወጡ የሚችሉት? እዚህ ጋር እኮ ምንም አይደለም የተባለው። ቡዜም ዳኒም እሱ ወደ ጤናው ወደሚሆንበት ቦታ ለአንዴ እንኳን እኛ ጋር ሆን፣ ከዛን ትመለሳለህ። ለነሱ ይህን ያህል ጊዜ እንደሰጣቸው የእነሱን ሀሳብ እንደሰማቸው እነሱን እሺ እንዳልካቸው ለእኛም አንድ ጊዜ ስጠንና ከዛን ሁኔታውን ታያለህ፣ ወደ ጤና ትመለሳለህ ነው ያሉት እኮ። እሱም እሺ ብሏቸው ነበር። ይሄ ለምንድን ነው በዚህ ልክ እነሱን ሊያናድዳቸው ሊያስቆጣቸው፣ ከመናደድም አልፎ ከሀገር ይዘውት ሊወጡ ሲሉ ነው የተያዙት። እነ ዳኒ ኢንፎርሜሽን ደረሳቸው። ከሀገር ሊወጡ ሲሉ ነው ሄደው መንገድ ዘግተው የያዟቸው ቤተሰብ። ስለዚህ በዚህ ልክ ለምን አስፈለገ? በዚህ ልክ እሱ ከነሙዜ ጋር ቢሆን እንዳይሆን የፈራችበት ምክንያት ምንድን ነው? ሩታ ምንድን ነው ይሄን ያህል በውስጧ የተደበቀው? ይሄን ያህል የፈራችበት ኬዝ ምንድን ነው? አንዴ እንኳን ለጭራሹኑ እኮ ነው የማትፈቅደው፣ ጭራሹኑ ነው ማለት ነው። ምክንያቱም የሆነ መፍትሄ እንደሚፈጠር ታውቃለች። አብርሽ እነ ቡዜ ጋር ሆነ ማለት በሆነ መንገድ ወደ ጤናው እንደሚመልሱት ታውቃለች። እሱን ክፍተት ላለመፍጠር ነው ይህን ያህል እየተጓዘች ያለችው። እንዴት ነው ጭራሽ ልጇን ሁሉ ይዛ እኮ ነው በቃ አስባበት ምናምን በደንብ ተዘጋጅተውበት ልጃቸውን ሁሉ ይዘው እንዴ። እሱ እኮ አሁን ላይ ምንም ብትለው ገደል ግባን ብትለው የሚገባ ሰው ነው። በዚህን ሰዓት ምንም እንትን እያለ አይደለም። ግን እሱ ወደ ጤናው ቢመለስላት እንዴ ከወደደችው ለምንድን ነው በዚህ ልክ እንትን የምትለው እንዴ? ለምን እንዲሻለው እሷስ ጥረት አታደርግም? እህቱ ጋር ቢገናኝ የፈራችበት ምንድን ነው? በዚህ ልክ ምንድን ነው ያለው?
እና በጣም በስተመጨረሻ ግን ቤተሰብ ዋናው ጉዳይ አሁን ወደ ህግ ቦታ እየሄዱ ነው። ምክንያቱም በጣም ተሞክሯል። ቀን በቀን ተመሳሳይ ነገር ነው ምናምን። አሁን በስተመጨረሻ ግን ገብቷቸዋል ብዬ አስባለሁ። ወደ ህግ ቦታ ሊሄዱ ነው። ህግ የሚወስነውን ይወስናል። እና ቤተሰብ ይሄው ነው ያለውን ነገርም እየተከታተልኩ አሳውቃችኋለሁ። ሰላም ሁኑልኝ።